ይመስገን። አንቺ ደህና ነሽ? ደህና አልጣልኩሽም። ጥሩ ልጅ አገኘሁ ውዬ ደስ ኧረ ተይ እንደዚህማ አይሰማሽ። የምር እንዲጸጽተኝ አታርጊኝ የባስ ውድ የተዋህዶ ልጆች እንኳን አደረሳችሁ መልካም በዓል እያልኩኝ እንግዲህ ጨረቃዎች ዛሬ እንደ በፊቱ ድምቅ ብለው አብረው አልመጡም ማለት ነው። በጣም ቅር ብሎናል እውነት ለመናገር የዛሬ አመት በጣም እንዴት ነው ድምቅ ብለው አክብረው ነበርና እንግዲህ በተፈጠረው ነገር ያው ጭራሽ ቡራን ዛሬን ያላየሁት የሚገርመው ነገር ቢሆንም ግን ነገሮች ለበጎ ናቸው በሚለው ሀይሚም እንግዲህ ሀብትሽ ጠርቷት ነበር። ሙሽዬም እንግዲህ በጣም እንደተሰማት ተናግራለች። እኔ እናትነት የተረሳው እንዲ ሁሌ የበዓል የዋዜማ ዕለት መተሽ ሽንኩርት ትፈጭ ነበር፣ ቆሊት ታቁላሊልኝ ነበር። ዘንድሮ ግን ደብሮኛል እንደዚህ በቃ ስለቀረሽ ለምንድነው የቀረሽ ብላታለች ማለት ነውና እንግዲህ ሀብትሽም ጥሩ ነው ያደረገ ብዬ አስባለሁ። ቢያንስ እንኳን ሙሽዬ ቀር እንዳይላት በጣም ከዚህ ነገር ማለት ነውና ብቻ ሀይሚዬም እንግዲህ ያው ሀብትሽን አክብራ ያው ሙሽዬን ሰላም ለማለት ሄዳለች። ስለሄደች በጣም ደስ ብሎኛል ሀይሚ ማለት ነውና እንግዲህ ቅርታም ጠይቃለች። ሙሽዬ ስደውልልኝ እኔ ስልክ አላነሳም ምክንያቱም ካለው አንጻር ምን ልበላት በሚለው ደውላ ነይ ምናምንም ስለምትላት መልስ የላትም ሀይሚ ማለት ነው። ምክንያቱም ከብሩክ ጋር ሰላም ስላልሆኑ ማለት ነው። ብሩክን በተመለከተ በጣም የምናገረው ነገር አለኝ ቤተሰብ የምሬን ማለት ነውና ቪዲዮን እስከ መጨረሻ አዳምጣችሁ አስተያየት እንድትሰጡና እናንተም ለዚህ ነገር በምትችሉት አቅም ይሄን ነገር ለሚያደርጉ እንትን እንድትሏቸው ማለት ነው፣ ሀሳብ እንድትሰጧቸው። የምር በጣም 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 ይደብራል፣ በጣም ከሚባለው በላይ ማለት ነው። ቤተሰብ አሁንም ሙሽዬ እንደዚህ ቢከፋትም ምን ቢልም ይው የሰው ልጅ ሆኖ የማይጋጭ የለም። አሁን ብሩክና ሀይሜ ታርቀው ነገ ጧት ይመጣሉ። እንግዲህ ብሩክ ትናንትም የሰራው ነገር ልክም ባይሆን ያው ይቅርታ መጠየቁ ግን ያው ችግር የለውም። ይቅርታ ማለት ትልቅነት ነው። ግን ቢሆንም ችግሩ ስላልተፈታ ሀይሚ ያልተቀበለችውም ሀይሚ አሁን ላይ ንዴት ላይም ስላለኝ ማለት ነው ነገሩ ስለሚያናድድ በሀይሚ መፍረድ በፍጹም አይቻልም እና ነገሩ በጣም ከባድ ስለሆነ ማለት ነው ያው ብሩክ ያለበት ነገር ወይም ስተት ሰራ ብለን እንኳን ብናስብ ችግሮችን መፍታት ብቻ ነው እንጂ ሌላ ምንም ችግር የለበትም። ከሌላ ሰው ያደረገው ነገር የለ። የልጁ አባት አይደል ብሩክ እንዴት ነው ጨዋ ልጅ ነው። እስካሁን እየተከራከርን ለት ነው ያለነ እሱ ስለማያደርገው ማለት ነውና ግን ደግሞ እንዴት ነው እንደዚህ ኮሽታ ሲፈጠር በዚህ ልክ ብሩክን መርገጥ እንዴ? ኧረ ተው 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 እግዚአብሔርን እንዴ! የእናንተ ወንድም ቢሆንስ? እስኪ አሁን የእናንተ ወንድም ከፍቅረኛው ጋር ተጣልቶ ቢሆን በአመት ባልቀን አሁን እንደዚህ ታደርጋላችሁ? የምሬን ማለት ነው። ከትናንትና ማታ ጀምሮ ያ ቪዲዮ ከተለቀቀ ጀምሮ ብሩክ በጣም እየተረገጠ ይገኛል። እግዚአብሔርን በጣም እንዴት ነው ኧረ ሸም ነው ቢግ ሸም እንዴ! ምን ሆናችሁ ነው? አሁን ነገ ጧት እኮ ታርቀው ይመጣሉ እንዴ! 1 ወር 2 ወርም እኮ ከነሱ ሲጋ እንደዚያ በተፈጠረው ነገር ያ ሁሉ ነገር አልፏል። አሁንም ያልፋል። ምን ችግር አለው? ይሄ ምን ብሩክ አላደረገው ይሄን ነገር ይቅርታ እያላት ነው። ሀይሚንም አሁንም ተደጋጋሚ ይቅርታ ይጠይቃታል። ሀይሚ ደግሞ ነገሮችን አጥርቶ ይቅርታ ሲጠይቃት ይቅርታውን መቀበል ግድ ነው። ሀይሚም ራሱ ማለት ነው መረዳት አለባት ብዬ አስባለሁ። ሀይሚ ግን ነገሩን ግልጽ ሲያደርግላት እኮ እሷ ራሱ ይቅርታውን ትቀበላለች። ምንም ችግር የለው። ምክንያቱም ብሩክ ሀይሚን ማጣት አትፈልግም። ብሩክም ሀይሚን ነው የሚፈልገው። ምርጫውም ሀይሚ ናት። ትናንትናም እኮ ያኔ ነገሩ ስላልጸዳ ነገሩን ግልጽ ሳያደርግ እንደዚህ ይቅርታ ማድረግ ቀለበት ማድረጉ ልክ አይደለም ነው እንጂ ሌላ ምን ጥፋት አለበት? ብሩክ ምንም ጥፋት የለበትም። ያጠፋው ነገር የለም እንዴ? ከዩ ጋር እኮ ምንም ነገር የለውም በቃ። ስለዚህ ነገሩ በነገር ሲጨማመር ለምንድን ነው በአመት ባሉ የኔ ወንድም ቢሆን ብላችሁ አታስቡም? እስኪ የእናንተ ወንድም ከፍቅረኛው ወይ ከሚስቱ ጋር ቢጣላ እንደዚህ ታደርጋላችሁ? መዘቅዘቅ፣ እንደዚህ ማድረግ እየቆጠራችሁ ብሩክ እስከ ዛሬ ፕራንክ ያደረጋቸውን ሴቶች እየቆጠራችሁ ማለት ነው 10 ደርሰዋል 9። ኧረ ይደብራል የምሬን ማለት ነው። ነገ ጠዋት ታርቀው ሲመጡ ምን ልትሉ ነው? ብቻ በሚሰሩት ስራ ሀሳብ ብቻ ነው መስጠት ያለባቸው። አሁን ለምሳሌ ትናንት ብሩክ ቀለበት ልሰርላት ብሎ ሲመጣ ልክ አይደለም። ለምን? ችግሩ መፈታት ስለነበረበት ማለት ነው።
ስለዚህ ነገሮች ሁሉ ለበጎ ናቸው። ሀይሚዬ ስለሽ ደስ ብሎናል። እሙሽዬ ረጅም እድሜና ጤና ይስጥልን። የኔ እናት፣ የኔ ደርባባ፣ የቀብራራው እናት ብርቷ ማለት ነውና እንግዲህ ነገሮች ለበጎ ናቸው። ሀይሚና ብሩክ ነገ ጧት ታርቀው ይመጣሉ። እንኳን ይሄ ሌላ ችግር ይፈታል። ምክንያቱም በዚህ ጥፋት ብሩክ ጥፋተኛ ቢሆን ነበር ችግሩን ለመፍታት የሚከብደው ማለት ነው። በዚህ ብሩክ ከሁሉም ነገር ምንድነው ነጻ ስለሆነ ከምንም ነገር ስለሌለበት አይመለከተኝም እያለ ብዙ ጊዜ ተናግሯልና ስለተፈጠረው ነገር አለ ስለተፈጠረው ስለ እዩ ስለ ልጁ ምንም አይመለከተኝም ብሏል ትናንትናምና ስለዚህ እባካችሁን የምሬን ማለት ነው ከሁለታቸው መጋጨት ከሁለታቸው ጠብ በላይ የኦዲየንስ እንደዚህ ተከፋፍሎ ብሩክን እንደዚህ ማድረግ ከባድ ነው እና ባታደርጉ ደስ ይለኛል። እስኪ የኔ ወንድም ነው ብላችሁ አስቡ። እንዲሁ ሌላውን ተውትና የእናንተ ወንድም ቢሆን ምን ታደርጋላችሁ? ለምን እንደዚህ ሲዘቀዘቅ ሲከፋው ሲያመው ምን ሲለው ትወዳላችሁ እንዴ? የሰው አይንም እኮ ክፉ ነው። ስለዚህ ወደ ራሳችሁ ተመለሱ። እንደዚህ የምታረጉ ሰዎች በጣም እያየው ነበርና ሀይሚዬ ስለድረሽ ደስ ብሎኛል። ያው ሙሉ ደስታ ባይሆንም ችግር የለውም። ሀብትሽም እንግዲህ እግዚአብሔር ይስጠው። ያው እሙሽ እየቀር ስላላት ነው እንግዲህ ደግሞ ሀብትሽ ያው ነገ ምናልባት ሁለቱን ጠርቶ ደግሞ ሊያነጋግራቸው ይችላል። አሁን ዋናው ቁም ነገር ብሩክ ለሀይሚ በግልጽ ካስረዳት ችግሩ እኮ በቀላሉ ይፈታል። በቃ እንዲህ ነው ለማስተማር ነው ወይም ደግሞ ምንም ነገር የለም ብሎ በግልጽ አማርኛ እስካሁን ሳደርግ የነበረው እልክ ውስጥ ገብቼ ነው ምናምን ብሎ እንኳን ቢያስረዳት ምንም ነገር የለም። ገብቷቸዋል። ችግሩ ተፈታ። ምክንያቱም ብሩክ ከደሙ ነጻ ነው። ምንም የለበትማ። ያኔ ምንም አላደረገማ እንዴ ቢያንስ እኮ ያው ስራም እየሰራ መጥቷል። እውነት ለመናገር ሀይሚ እያለቀሰችም እየከፋትም ቢሆን እንግዲህ እየሰሩ መጥተዋል። ያው መጨረሻ ላይ በቤክ ቤት የተለቀቀው ቪዲዮ እንግዲህ የነሱ ነው፣ ምንም ማድረግ አይቻልምና ያም ሆነ ይህ እኛ የምንፈልገው ጨረቃዎች በአንድ ላይ በደስታ እንዲመጡ ነው። እንግዲህ ምናልባሽ ለፋሲካ ደግሞ ፏ ብለው ይመጣሉ። የዛሬው አንድ ቀን ነው፣ አለፈ። ምንም ማድረግ አይቻልም። እንግዲህ ቡራችንም ሀይሚም ወደ ራሳችሁ እንድትመለሱ እንፈልጋለን፣ ወደ ድሮ ማለት ነው። ስለዚህ ጨረቃዎች፣ የኛ ተወዳጆች፣ የኛ እንቆች፣ የሚዲያው መሪ፣ የኛ ተናፋቂዎች ወደ ራሳችሁ ተመልሳችሁ በአንድ ላይ እንድትመጡ እንፈልጋለን። እናንተ ጋር ያለው ትክክለኛና እውነተኛ ፍቅር ነው። ስለዚህ ጠላትንም ማሳፈር መቻል አለባችሁ። እዩም ከህይወታችሁ ወጥታለች። ብሩክም ምንም የሰራው ነገር አይኖርም። ይሄን ነገር ብቻ ነው ለሀይሚ ግልጽ ማድረግ ያለበት። ስለዚህ እንድትታረቁ እንፈልጋለን ቤተሰቦች ማለት ነው። ስለምትከታተሉ ስለምታበረታቱ ያመሰግናል።